ህይወት ሮቤልን በጥፊ መታችው። ሮቤልም እንዴት ነው በጥፊ የምትመችኝ በማለት እየጠየቃት ነበረ። ሆኖም እንደዚህ አይነት ወንድ አልመሰልከኝም በማለት ምላሽ ሰጥተዋለች። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ያለፈውን ክፍል ትንሽ ላስታውሳችሁ። ህይወት አባቷ አጠገቧ እንዳለና ፈሪ እንደሆነ ከነገረቻቸው በኋላ አባቷና እህትየው ለማስገደል ህይወትን እያሰቡ ነበረ ክፍሉ የተጠናቀቀው። ሮቤልንም ተከታተላትና ከእሷ ጋራ አዲስ ሰው ካለ አሳውቀኝ ብለው ነበረ። እሱም እንዳለ ከነገራት በኋላ ህይወትን የሚገላትና የሚያጠፋት ስለሆነ ህይወትን ግዴታ በደንብ መጠበቅ አለብን በማለትም ነበር ክፍሉ የተጠናቀቀው። ዛሬ ላይ ህይወት አባቷ እዚሁ ሀገር ውስጥ አጠገቧ ጋር እንዳለ ለፍርዬ ታሳውቃታለች። ፍርዬም እንዴት ነው አባትሽ እዚሁ ሀገር ኖሮ ለእኔ ያልነገርሽኝ ብላ ትላታለች። ፍርዬም እንደዛ ብላ በጠየቀቻ ሰዓት አይ አባቴ እዚሁ ሀገር ነው ያለው፣ ሆኖም ግን ታዴ እያፈላለገልኝ ስለሆነ ታዴ ይነግርሻል ብዬ ነው እኔ የመጣሁት አባቴን ፍለጋ ነው። እናቴ ለእኔ የምታንስ አይደለችም፣ እናቴ በጣም ጎበዝና ጀግና ናት ብላ ለፍርዬ ትነግራታለች። ታዴም በዚህ ሰዓት እጅግ ይደነግጣል። እንዴት ነው እንደዚህ የሆነው በማለትም እየጠየቃት ሳለ አሁን እንዴት ሆኖ እንደዚህ ይደረጋል በማለትም ይጠይቃታል። ለምንድን ነው ለእኔ እስካሁን ድረስ ታዴ ያልነገርከኝ? እኔ እዚሁ እያለሁ ምንም ነገር ሳላቅ ብዙ ነገር እየተካሄደ ነው ያለው በማለትም ታዴን ትጠይቀዋለች። ታዴም ፍርዬ እነግርሻለሁ ብዬ ይሄ የ3 ቀን ስራ ነበረ። አባቴ እዚህ ነው ያለው ፈልግልኝ አለችኝ። አባቷንም ስፈልገው አግኝቸው ነበረ። ሆኖም አባቷ አይደለውም ብሎ ካደ። እሱም ስለካደ እኔም ተውኩት ብሎ ይላታል። እሷም አዎ ለዛ ይሆናል ያልነገረሽ፣ እኔ የነገረሽ መስሎ ነበረ፣ ግን አባቴን አላየሁትም፣ እዚሁ ነው ያለው፣ ገና እፈልገዋለሁ ብላ እያለች እያወራች እያለ ታዴ እናትሽ ስለታመመች ወደ ገጠር መሄድ አለብሽ ብሎ ይላታል። የኔ እናትማ አልታመመችም፣ ግን ፍርዬ ለምንድን ነው የታዴን ቤተሰቦች ገጠር ሄደሽ የማታያቸውና የማትተዋወቂው የማትጠይቂው በማለት ፍርዬን ትጠይቂያታለች። ፍርዬም እውነትሽን እኮ ነው፣ እኔ ራሱ ሄጄ ጠይቂያቸው አላቅም፣ ታዴ ለምን ዘመዶች ጋር አትወስደኝም በማለት ታዴን ትጠይቀዋለች። ታዴም እኔ ዘመዶች የሉኝም ብሎ ይመልስላታል። ህይወትም የእኔ ዘመዶች የአንተ ዘመዶች አይደሉም ወይ? እንዴት ዘመድ የለህም ብላ ስትለው የለኝም፣ የአንቺን ዘመዶች እንደ ዘመዶቼ አልቆጥራቸውም በማለትም ይመልስላታል። እንዴ ለምንድን ነው የኔን ዘመዶች እንደ ዘመዶች ባትቆጥር እንኳን እናቴ በቸገረ ሰዓት በሯን ከፍታ እየተቀበለች አይደለም ወይ? ለምን እናቴን ካዲያ አትጠይቃትም በማለት ትመልስለታለች። እናትሽ እንደዛ ስለሆነ ብዙ ዘመድ አላት፣ እኔ አላስፈልጋትም በማለት ይላታል። ካዲያ ለምን ፍርዬ ሄዳ አትጠይቃትም? ፍርዬ ትተዋወቃት፣ ራሔልም ቢሆን የአባቷን ቤተሰቦች ማየት ስላለባት ሄዷ ትተዋወቃት ብሎ ይለዋል። እሱም እንደዛ ብላ ስትመልስለት አይ እኔ የለኝም ካልኩ የለኝም ነው ሲል፣ እንዴ አንተ ያኔ ገና ፍቅር ስንጨምር ገጠር ቤተሰብ አለኝ ብለህ ሄደ አልነበር ወይ ብላ ፍርዬ ትጠይቀዋለች። አዎ አንድ እህት አለችኝ፣ እሷ ጋር ነው የሄድኩት። የዛን ጊዜ ካዳ ሄደ ያየሃትን እኔም ሄጄ ማየት እፈልጋለሁ ብላ ትላለች። ህይወትም በቃ ተዘጋጂ አብረን እንሄዳለን ብላ ትላታለች። ራሔልም መሄድ አለባት ስላለቻት በቃ የሚገዛዛ ነገር የሚያስፈልገኝን ገዝቼ አብረን እንሄዳለን፣
ህይወት አንቺንም የሚያስፈልግሽ ነገር ካለ ንገርኝና ልግዛልሽ ብላ ትላታለች። እናቴ እጅግ ትወድሻለች፣ ለእኔ ያደረግሽልኝን ሁሉ ነግሬያታለሁ፣ ሁል ጊዜም ታመሰግንሻለች ብላ ህይወትም ትነግራታለች። እኔም አንቺን የመሰለች ልጅ ወልዳ ስለሰጠችኝ በጣም ነው የማመሰግናትም ላያትም እፈልጋለሁ ብላ ትላለች። በቃ አብረን እንሄዳለን ተባብለው ፍርዬም አንዳንድ የሚያስፈልገኝን ነገር እቃ ገዝቼ መምጣት አለብኝ ብላ ትወጣለች። ታዴና እህትየው ደግሞ እንደተጨነቁ ይገኛሉ። እንዴት አድርገን ነው ይህንን ነገር ማስቆም የምንችለው? በቃ አሁን ላይማ ተዳፈረችን፣ ሁሉንም ነገር እየተጫወተችብን ትገኛለች። እንዴት ነው የምናደርገው? ማርታንም ያኔውኑ አውጫት ብዬሽ ነበረ፣ ይኸው ያኔ እዚህ ስለተቀመጠች አሁን ላይ ችግር እየፈጠረችበት ነው፣ ምን ይሻለናል በማለትም ያስባሉ። እህትየውንም በቃ አሁን እናቷ ጋር ደውዬ ልጅሽን ከኔ ጋር ውሰጂ፣ ካልሆነ ልጅሽን እገልልሻለሁ ብዬ አስፈራራታለሁ፣ ስለዚህ ልጇን ትውሰድ ብሎ ይላል። ለህይወትም እናት ሊደውልላት እያማከራት ሳለ በፍጹም እንደዛ እንዳታደርግ፣ ደውለህ ያስፈራራ ቀን ትዳርህ የዛን ቀን አበቃ። አሁን እንደዛ ብለህ ካልካትማ ልጇን ልትገላት እንደሰማች እየሮጠች ትመጣለች። ስለዚህ ሌላ ሀሳብ እንፈጥራለን በማለት ትለዋለች። እሱም እሺ በቃ እስከ ወዳኛው ትዳሬን የማይነካ ነገር ሀስቢና ንገሪኝ ብሎ ይላታል። ስለዚህ እስከ ወዳኛው ረፍት ማድረግ ከፈለግ ግዴታ መግደል አለብን ብላ ትለዋለች። ምን አልሽኝ ብሎ ሲላት መግደል አለብን፣ አለበለዛ እንዴት አድርገነው እስከ ወዳኛው ረፍት የምታደርገው? ህይወትን ከገደልናት ከዛም በኋላ ምንም ነገር አይኖርም፣ አንተም ትዳርህን ትኖራለህ። ፍርዬ መጠራጠር ከጀመረች እስከ መጨረሻው ድረስ ሳታቀው በፍጹም ማቆም አትፈልግምና ስለዚህ ያለውን ነገር ይህንን ማስወገድ አለብን ብላ ትለዋለች። በፍጹም እንደዚህ አናደርግም፣ ለማንኛውም አስቤ እነግርሻለሁ ብሎ ይላታል። እሱም ሄጄ ፍርዬን ሀሳቧን ማስቀየር አለብኝ፣ ከሄደች ሁሉ ነገር ያበቃለታል። ስለዚህ እንደምንም ፍርዬን ላግኛት፣ ለአንቺ መልካም ቀን እህቴ፣ አደራ ሁሉንም ነገር በአንቺ ላይ ትቻለው ብሎ ይላታል። እሷም እሺ በማለት እዛው ቁጭ ብላ እያለ ራሔል ትመጣለች። ራሔልም ምነው አክስቴ የጨነቀሽ ትመስያለሽ፣ ምን ሆነሽ ነው የደበረሽ ብላ ትላታለች። ያስጨነቀኝማ ስለ ህይወት ነበረ ከዚህ ቤት እንዴት እንደምትወጣ እያሰብኩኝ ነው ብላ ትላታለች። አንቺ ግን ስለ ህይወት ትተሽ ነበር እኮ ምን አስጨነቀሽ ብላ ስትላት መቼ ተውኩኝ፣ ከመጣይበት ሰዓት ጀምሮ ብዙ ነገር ሞክሬያለሁ፣ ግን እሷን ከዚህ ቤት ማስወጣት አልቻልኩም፣ አሁንም ከዚህ ቤት እንዴት እንደማስወጣት እያሰብኩኝ ነው እያለች ትነግራታለች። ለናርዲ ምን አደርገሻል ብላ ስትላት ያን ጊዜው እኮ ከፍርዬ ቦርሳ ውስጥ ብሩን የወሰድኩት እኔ ነበርኩኝ ብላ ስትል ራሔልም ቆይ በሩን ልዝጋው ሰው እንዳይሰማን ትልና ሪከርድ ታረጋታለች። ራሔልም በይ ንገሪኝ እስቲ ብላ ስትላት እኔ እኮ እሷ ከዚህ ቤት እንድትወጣ ያላደረግኩት ነገር የለም፣ ስለዚህ የፍርዬንም ብር የወሰድኩት እኔ ነበርኩኝ። ሆኖም ፍርዬ ግን ህይወትን አመነቻት፣ በፍጹም ይህንን አታደርግም ብላ አለችና እሷን አምና ተቀበለቻት። ለዚህ ምንም ነገር ማድረግ አልቻልኩም ብላ ስትላት ለምን ብቻሽን ትለፊያለሽ እኔም ላግዝሽ ብላ እያለች ሪከርድ ታረጋታለች። አንቺ በዛን ጊዜ ህይወትን ነበር የምትደግፊው፣ አሁን በራስሽ ስለመጣችብሽ ለራስሽ ችግር ነው
በቃ እንደዛ ከሆነ ጥሩ ሀሳብ ነው ብለው ካወራች በኋላ አሁንም ካዲያ ድጋሜ እሷን ከዚህ ቤት እንደምናወጣ ለምን አታስቢበትም ብላ ትላታለች። አስብበታለሁኝ ግን ምን እናደርግ ብላ ስትላት ለምን ደግመሽ አትወስጂም ብላ ስትላት ያኔም ሙሉ ቦርሳ ውስጥ ያለውን ነበር የወሰድኩት፣ ፍርዬ ግን ህይወትን በጣም ታምናታለች ካለቻት በኋላ እስቲ ሌላ ሀሳብ የሆነ ሰው እሷ ከህይወት ማለት በጣም ጨካኝና አውሬ ናት። ከዚህም በፊት 5 ሰው ባለበት እቤቱን ፍቅረኛዋ ካቀጣጠለው በኋላ እዛ ውስጥ 5ቱም ሰዎች ሞተዋል። ይሄንንም ያደረገው ፍቅረኛዋ ነው። እሱንም እስር ቤት ሄዷ እየጠያየቀችው ነበረ። አሁን ግን ወደዚህ መጥቷል። ስለዚህ እሷን እያገኛት እሷም ደግሞ እሱን እያገኘች ነው። ስለዚህ ይሄ ፍቅረኛዋ እንደዚህ ያደረገው አንድ ቀን እኛንም ይገሉናል ብዬ ነው ፈርቼ ህይወትን እንደዚህ የምጠላት። ህይወት ማለት ጨካኝ ናት ብላ እነሱ እራሳቸው ያደረጉትን ህይወት እንዳደረገች አድርጓ እየነገረቻት ትገኛለች። እንደዛ ከሆነማ እኛንም ስለምታጠፋን እንዴት እንደምናስወጣት እኔም አስብበታለሁ በማለትም ይለያያሉ። እሷም ሪከርድ አድርጓት ነበር የተለያዩት። ህይወት ጋም ኩሽና ትገባና ግን ስለ ቤተሰቦችሽ አልነገርሽኝም ብላ ስትል አባትሽን ጠይቂው ብላ ትላታለች። አባቴ ስጠይቀው ሰላንቺ ምንም አይነት መልስ መመለስ አይፈልግም ብላ ትላታለች። በቃ እኔን ትጠይቅኛለሽ ካሁን በኋላ ግን ምን አስጨነቀሽ ብላ እሷም ከመለሰችላት እያወሩ እያለ በር ይንኳኳና በር ልትከፍት ትሄዳለች። ሮቤልም በር ስር ተደብቆ ሁለቱም አንድ ጊዜ ሲከፍቱበት ህይወት ትጮዋለች። ራይልም ምን ሆነሽ ነው በማለት ካለቻት በኋላ ሮቤልም አባትሽን ፈልጌ ነው ብሎ ይላል። እሺ ግባ ወደ ውስጥ ሻይ አፊለት ብላ ህይወትንም ሻይ እንድታፈላለት ታዛታለች። ሮቤልም ወደ ውስጥ ይገባና ከራይል ጋራ ቁጭ እያሉ እያወሩ እያለ ህይወት እሺ በቃ ብላ ሻይን በጨው አፍልታ ትሰጠዋለች። ሮቤልም ሲጠጣው ሻዩ ጨው ነበረው። ለምንድን ነው ግን እንደዚህ ያደረገችው በማለትም ሻይን ጥሎ ይወጣል። እሱም ሻይን ጥሎ እንደወጣው ራይል እጅግ ትናደዳለች። እኔ ሌላ ሻይ ላፍላልህ ብላ ብትለውም አይ እኔ አልፈልግም ብሎ ይላል። እሺ በማለትም ጥሎ ከሄደ በኋላ ህይወት ወደ ውጭ ትወጣለች። ህይወትም ወደ ውጭ ስትወጣ ይዟት ለምንድን ነው ሻዩን በጨው እየሰጠሽኝ ብሎ ይላታል። አንተ በመራራ ነገር ላይ ሁል ጊዜ ስለምትስቅ በዚህ ላይም በደንብ እንድትስቅ ስለፈለግኩኝ ነው። ፈልገህ የመጣው ራሄልን ነው እንጂ ጋሼንማ አይደለም ብላ ምላሽ ሰጠዋለች። እሱም ፈልጌ የመጣሁት አንቺን እንጂ እሷን አይደለም በማለት ሲላት እኔንማ ፈልገ እንደመጣ ምንም ነገር አሳውቅብን ፈልገ የመጣው እሷን ነው። ስትስቅና ስትጫወትም የነበረው ከእሷ ጋር ነው። አሁን ከሆነ እኔም ፈልገህ ተከትለኝ መጥተሃል። እንዴት ደግሞ ጆሮን ተክለህ በር ስር ሆነህ ወሬ ታዳምጣለህ? እኔ ቤተ ክርስቲያን ነው ሊሄድ የፈለግኩት ብዬ ስወጣ ሱቅ ልትሄጂ ነው ብለህ ተከተልከኝ። ይህን ወሬ ማዳመጥህን ምን ፈልገህ ነው ብላም እየጠየቀችው እንደዚህ ሴታ ሴት ወንድ መሆንን አላወኩም ነበርም በማለት በጥፊ ትመታዋለች። ሮቤልም እንዴት በጥፊ ትመችኛለሽ ብሎ እጅግም እየተናደደ ነበረ። ዳኒም ቤቲ እንዴት ስልክ ሰርቋና እንዴት ካላሳብ የምትኖር ልጅ ናት? ለምንድን ነው እንደዚህ ካላሳብ የምትኖረው እያለ ብቻውን እያወራ ቤቲ ትመጣበታለች። አንተ ለማታውቀው ሰው ዝም ብላ አታውራ፣ እኔ ምን ውስጥ እንዳለው የት ታውቃለህ ብላ ስትለው ስልክ ሰርቀሽ ይሄ ነው ዋና ኃላፊ ብለሽ ጠቁመሽ አሁን ክስ ላይ አስገባሽኝ፣ ይሄ ነው ስራሽ፣ ባንቺ
አሁን ስንት ዓመትሽ ነው? በአንቺ ዕድሜ የገጠር ልጆች ምን እንደሚሰሩ ታውቂያለሽ ወይ ብሎ ይላታል። ካለ ዕድሜያቸው አግብተው በአሁን ሰዓት ችግር ላይ እንዳሉ ጋብቻን ስለማይፈልጉ ከተማ መጥተው ሰው ቤት ሰራተኝነት መቀጠር ካለበለዛ ትዳርን ወይም ደግሞ ለቤተሰቦቻቸው ብለው በስግደት እድሜያቸውን እየጨረሱ ብላ ትመልስለታለች። ካዲያ እንዳንቺ አይነቱስ ብሎ ሲላት አንቺ ደግሞ እዚህ ጋር የሰው ስልክ እየዘረፍሽ የምትኖሪ ይሄ ለሀገር ምኑ ጋ ነው የሚሆነው ብሎ ይላታል። እሷም ካዲያ ለእኔ አይነቶቹም በደንብ አዝናለው፣ ትምህርታቸውን ጨርሰው ግራ ሲገባቸው ወደ ሌብነት ለመጡት እያዘንኩኝ ካለ መንገድ በሌለበት ስንት ዋጋ ከፍለው ተምረው ደግሞ ለሀገራቸው ላሉ ሰዎች እያደነቁ ብላትለውና በል እኔን አትጨቅጭቀኝ፣ እንደዚህ አትናገረኝ፣ አሁን እንዳንተ አይነት ውስጥ ለምን ይጠቅማል ሰውን ሊገል የመጣ ሰው በማለትም ምላሽ ትመልስለታለች። እሱም ይህንን አታንሽብኝ አላልኩሽም ወይ ብሎ ሲላት እና የአያቴን ገዳይ እበቀላለሁ ብሎ ትምህርቱን ትቶ የመጣ ይሄ ለሀገር ይሆናል ወይ ብላ ስትለው እሱም ይዟት እየደበደባት ይገኝ ነበረ። ሆኖም ከመታት በኋላ ደግሞ በጣም ይቅርታ ቤትዬ አጥፍቻለሁ እያላት ነበረ። ዞር በልልኝ፣ ዞር ብለ እንዳታየኝ እያለችም ትገኛለች። እንግዲህ እዚህ ጋር እሱ የአያቱን ገዳይ ሊበቀል ትምህርቱን ትቶ የመጣው እንግዲህ እዚህ ጋር ሮቤልም ህይወት በጥፊ ከመታችሁ በኋላ እንዴት ነው በጥፊ የምትመችኝ? ዞር በይ ካጠገቤ በማለትም ጥሏት እየሄደ ነበረ። ጥሏት ከመሄዱም ወደኋላ ይመለስና ይስማታል። እሱ ምን እያደረክ ነው ያለኸው ብላ ስትለው ይቅርታ አጥፍቻለሁ በማለትም ይቅርታ ይጠይቃታል። ራይልም እንግዲህ ህይወትን ከዚህም በኋላ ልትከታተላትና ህይወት መጥፎ ሰው እንደሆነች አይምሯ ውስጥ እንድትስል አክስትየው ያለውን መረጃ ከሰጠቻት በኋላ እሷም ለማንም ሰው እንዳትናገሪ፣ ይሄንን ከኔና ከአንቺ ውጪ ሌላ ሰው ከሰማ ህይወትም ከዚህ ሀገር ልትወጣ ትችላለች። ስለዚህ ስለምታመልጠን አንቺ በጥንቃቄ ከእሷ ጋር የሚገናኘው ወንድ ፎቶ ወይም ደግሞ ቪዲዮ ቀርጸሹ ትመጫለሽ። ከዛም በኋላ እኛም ከእስር ቤት አምልጦ ስለወጣ ሄደን እናመለክትና እሱም ይታሰራል። ህይወትም